ጾም ነው። ليش እንደዚህ ታረጋለች? የቆየ ነው የሚሆነው እኮ ማሪ ወይ የቆየ ነው ወይ ደግሞ ዜድ እንዳለችው አይ ነው ክርስቲያን ለማለት አይመስልም እኮ ይሄ የሚያደርጉት ምንድነው አልገባኝም አልሰማሁም ገና እየመጣሽ ነው ምንድነው ጾም ነው ፍቅር ጾም ነው አሁን ምሳሌ ሄዳ ለአብርሃም ከምትስመው ሄዳ ቤተክርስቲያን አትስምም እንዴ እዚህ መታ ምታሽቀብ የቆየ ነው ማሪ ፈረንጁ ዝም ብሎ ነው የለቀቀው እንጂ የዛሬማ አይመስልም የቆየ ነው አይደለም ይሄ ፈቀድን በቃ ለካ በማርያም እኔ ልቀቂልኝ ወደው እሱ ነው ልቀቂልኝ ያለቻት ለዛ ነው ሳመችው አይ ተረጋጊ አንድ ጊዜ ወደች በማርያም ብላ ስለምንገርሽ ያኔ የቆም አልሆነም ከሰው ባድ ላይ መንጠልጠል ጾምና እንትን አይገርም ትናንት ሲመካከሩ ነው የቀሩት ስራ እንደዚህ ስራ የለም ባክሽ ወደዛ ስራ የለም እዛ ራሴ ትናንት እኮ አንድ ሰው ማልመጣሩ ተማልመጣሽ አብርሃም ብቻ ከዛች ሮቶቱ ጋር መጣ ከዛ ይሄን ሰው ሲጀመር ይሄን ሰው ማለት ነው ምን አረጋችሁ ደግሞ እሷ ምን ተናግራ ታውቃለች አይዬ ዝም መሰልቢያት ነው ምን አረጋችሁ እሷ ምን ብላ ታውቃለች ምን አገባሽ ስለ አብርሃም እህታችን ነች እኮ አይደለም ምንም እኮ አላለቻትም ሀያት መኮንን ተጠየቀችኝ ቆይ መልስላት አንቺ ምን አስጨነቀሽ እርጉዝ ነኝ ብላ መጣች ብታረግዝኛ ምን አገባን በአደባባይ እንደዚህ የምትለው ታዲያ ምን አገባንኛ እንዴ እሷ ናት እንዴ በሷ ተጀመረ እንዴ እርጉዝና ነው መናገር መጣና አሷን ጠራች አረገዝኩኝ አለች እኛን እኮ ነበረች እስከዛሬ ማት ነበረች እስከዛሬ ላስታርቃችሁ እኮ አይደለም ያለችው ብዙ ነኝ ነው ያለችው መብቷ ነው የሥራ ውጤት ነው ኖ መናገር ስለልጅ ነበረች ምን አገባሽ አንቺ ቤቷ ናታ የሷ ሲስተም እኮ አልገባሽም ሩታ ያገኛኛቻት ከአብርሃም እሷ ስለሆነች ነው አሁን እሷ ደግሞ እዚህ ቆርቆሯን ሰው የምታወራ ወደዛ ሂጂ ባክሽ ኔ ነው ናየት ነች ኖ ታስተዋውቃለች ግን ደግሞ የት ከርማን የመጣችው አሁን ወንድሞቿ ሰርፕራይዝ ደግሳ ነበር እንደ እውነቱን እኮ አብርሃም አንዳንዴ እኮ እውነት ይናገራል የምር ደግሰሽ ከጥሪንም ነበር እንዴ ለምንድን ነው ውጪ ላይ ጠራሽን አላት እኮ እኔ የምለው አይደለም እሺ አሁን ይሄ የሚያገባን ነገር ነው የኛ ጉዳይ ነው ያንቺ ጉዳይ ነው አሁን ስለማን ነው ያወራው አሁን አንቺ ደግሞ እስኪ ልብስ ግዣት እንደዚህ ከምታወሩ እንዴ የመረጥኩ እኮ ነው ሩታ ምን እንደዛ ይሆን ለምን እንተ የፈለገችው ቦታ አትሄድም ለእንትን ልትሄድ አይደል ሩታ ምንድነው ጀርመን እኛም ተወሰደን የመዳም ቅመም እሷ ብቻ ለምን ትሄዳለች ወይ እሷ ደግሞ ሀገር ለቀለው ካለች ለአብርሃም ማስፈራሪያ ፊት እንደዛ ነበር ከዛም በልጁ ምክንያት እየለመነ እንዲያስቀራት እኮ ነው ለሄድ የምትለው ለሄድ ካለ ስንት ጊዜዋ እስካሁን ትሄድ አልነበረ እንዴ በጣም ቆየች እኮ አረ ዝም በይ ወላሂ ውሸት ነው የሚደግፉት እነዚህ ውሸታሞች ማትሄድ ከሆነ ልጅን ብሎ ስለሚለምና ልጅን ይዘሽ እንዳትሄጂ ብሎ ስለሚለምናት ለዛ ሄደች አሁን እዚህ መጣን እርቅ እናውርድ የተሰደበችው እሷ የሰራች የከሰሰችው እሷ እርቅ ልታወርድ መጣች ስታስጠላ ወላሂ ሰው ይደግፋታል ወላሂ ወላሂ ስታስጠላ ወላሂ አሁን ይሄ ሁሉም ደግሞ የሚገርመኝ እኮ ነው ስሚማ የሚገርመኝ ነገር ማለት ነው ጀግና ናት አላህ ያንሳት እሷ ሚዲያው ተገማማ ጀግና ናት የሚሉት ነገር አይገርምሽም ወይ ማሬ ጀግና ናት የሚሉት ነገር ተዋክታ የኢትዮጵያ ምን ነገር ተዋክታ መጣች መሰላት እንዴ ፍታኝ እያለ የምታስጨንቀው እሷ የምትከሰው እሷ እርቅ የምትለምነው እሷ ውርዴታ ምናት ሲጀመር ሩታ ወላሂ ሷልታው የሴቶች አሁን ወንድ የለም ወይ የሚባል ደረጃ ደርሰናል አሁን እኛ እንታመናለን ይሄ ስሩ መለማለት ደግሞ አሁን እኮ ሳራ ልብስ እያስተዋወቀች ነው ያው ልብሱን ደርድራ ሩታ ምን የሚገርመኝ ተከታዮቿ ደግሞ ሩታ ጀግና ናት ሩታ እንደዚህ ምናምን የሚሉ ምን አገባሽ አንዴ ደደብ ራያ ግን በያት የለም ማለት ነው ወላሂ ማለት ነው መቼም አያውቁም እነዚህ እኛ እኮ ሴቶች ነው የምታሰብው የሁላችንም ስንት መልካም የሚሰራ ሰው የማይከተሉ አንዲት ባለጌ ታሰጋቢ ሴት እየተከተሉ ለዛ ነው ታማኙ መኪና ውስጥ እየሳመልሽ የመጣው ኧረ እባክህ ገናቴ ስንት ካንተናቸው ወንዶች ነው የምናውቀው ከእናንተ ጋር የመደም ቅመም ተብዬ እቆጠራለሁ
ልብ ብለሽ ተመልከቻቸው። ንፍጣም ጅሎች አማርኛ ይችሉ ደደቦች ናቸው። ሲጀመር እንደሷ ጭንቅላታቸው የዞረ ማለት ነው የሚከተሏት። አንቺ ደግሞ ጨዋ ያጫውትሽ ቤታችን አድርገሽ ስልክ ሳንይዝ ነው የመጣ ነው እዚህ ሀገር። ለምንድን ነው ራሱ ሁሉም እኮ ሊሸቅል ነው የመጣው? ነው ለምን አታስከብሯትም? ወላሂ እውነቴን ነው። እኔ ሙስሊም ነኝ አልሐምዱሊላህ። እኛ እኮ ይላሉ እንዴ? ታያቸው። አንቺ ዝም በይ። አንቺ አሁን አይደል አንቺ የመጣሽው? ዝም ብላችሁ ነው የምትጨቃጨቁት። በጣም እኮ አንቺ ባየሽው ነው አይደለም? ሩታን እንደግፈታለን እንወደታለን፣ ግን ዝም ብላ እኝኝኝ እያለቀሰች ስትመጣ አስጠላችኝ። አለቀ። ሁሌ ችግር ምንድነው? እኛ እኮ ሲቸግረን አይደል የመጣ ነው። ስደት ልንቀየር እኮ ነው የመጣ ነው። ለምንድን ነው እንደዛ የሚሆነው? አላስ በቃ ጥሩ ስራ ስትሰራ ደግፏት፣ ሁላችንም እንደግፋታለን። እህታችን ነች። ግን ያልሆነ ቦታ ሲያስቀምጧት ጀግና። የትኛው ድንበር ተዋግታ ነው የመጣችው? ጀግንነቷን እኮ ድንበር ተዋግታ አገሯን አስከብራ ከሆነ ነው ጀግና። አብርሃምና ኤርሜላ ወቅታ ነው ጀግንነቷ። ያስጠሉ። ምትሉት እስኪ ንገሩኝ። ባላ ልንገርሽ፣ ማንም ጀግና ነው አላልኩም። ግን እዚህ ቦታ ምን ትሰራላችሁ? አላህን አትፈሩም እንዴ? ዝሙት ለምን ታስተላልፋላችሁ? እሺ እናትሽ ለአባትሽ እንደዛ ስታደርግ ነው ያየሽው? እኔ አሁን መራራም ደጋፊ አይደለሁም፣ የፌርሜላም ደጋፊ አይደለሁም። የፈለገም ሁኚ ሐቁን የዝሙተኛ ደጋፊ አይደለሁም። ግን አላህን አትፈሩ ነው አንቺ የምትናገሩ። ይስሩ አብን ፈቅዶላችኋል። ከስደት ከምትወጡ ስሩ ነው ያለው። አለቀ። ሌላ ነገር ስሩ ዲቃላ ወለዱ አላለም። እናንተ ሙስሊም ሆናችሁ ዝሙት የሚሰሩትን ይደግፋችሁ። ሙስሊም አትበይ። እዚህ ጋር ጨዋታ ለምን መጣሽ? እዚህ እኮ ሙስሊም ቦታ አይደለም። አሪፍ ጠያቂ ለነግራችሁ አላህ ማሻአላ። የኛ ኡስታዝ ማሻአላ ጀግና። ቀጥይበት። እናንተ እኮ ሾይጣን ቅንጭላታችሁን ስለተቆጣጠሩ አሰሙም። አንቺ እንኳን ቁርአን ማለት ነው እንኳን ቁርአን ቢስሚላህ ራሱ አታውቂም። እንደዚህ ከምትናገሩ እንደዚህ ላሊስ ተፈለሽ ተቀበያለሽ። ያቺኛው ጋር ሴት ትቀበላለች። ያቺኛው ጋር ምን እሺ እንደ መጀመሪያ የራሳችን ክብር ይበልጣል። ገብቶሻል? ራስን እኔ ሳስከብር እኮ ራስን እኔ አስከብሬ ቆፍጠን ብዬ በቃ ዛሬ ጀምሬ እንደዚህ አይነት ነገር አላደርግም አላል። አንተ እንደዚህ አይነት ነገር ካደረክ እኔ አልቀበልም። በቃ ከዚህ በኋላ ከህይወቴ ተወጣለች። ስለዚህ ነው እምቢ አለችው። ታውቃላችሁ? እንደዚህ አይታ እኮ ነው እምቢ አለችው። ቆይ አባትዮ መጥቶ ሲያስታርቅ ማለት ነው አልማላገብቶ ነበር። ጣላ ሄርሜላ ምን ብላ ነበረች? አንቺ እንትና ማታረግም እንትና ታርቀጥስ ብጥስ ስትል ነበር። አሁንስ እሺ አሁን ተለካው እኔስ እኔ ያልኩሽ ምንድነው አለ አይደል? አብርሽ እንዲሁን ስትል በጥፊ ስትመታ አብርሽ ምንም ሳያጠፋ ዝም ብላ እንደመታች ዝም ብላ እንድመጥፎ ነገር በሱ ላይ እንዳደረገች ብላችሁ ስታወሩ ሄርሜላ ራሱ ማለት ነው ለባልሽ ክብር የለም ምናምን ቅርጥስ አሁን በሱ ላይ ስደርስ ምን ትላለች? እንደዛ ቆይ ሀዩ ከኔ ጋር ነው። አንቺን አይደለም የጠየቀችው። አረስት ሙይታ ምንም ማድረግ አልችልም። ኦኬ ያኔ ከሄርሜላ ጋር ሲሆን ስራ ነበር ማለት ነው። ከሄርሜላ ጋር እንደዚህ ስለላት እንዴ ኦኬ ያኔ ደግሞ ሳሪ ሚዲያ ላይ ነበርሽም እንደ ድንጋይ ራስ ከቅርብ ጊዜ ወዲህ አይደለም እንደ ፍቅረኛሞች ነን ብለው የመጡት ምን እሺ ነው? ሃይ አሽቃበጥሽ ውሳ እሺ ለምሳሌ ያኔ ሩታ ወርቅ ይሰራል ብሎ ነበር። ፍቺ መጥፋት ማለት ነው። ፍቺ መጠየቋ ስህተት ነበር ማለት ነው። እሺ እውነቱን ተናገር። ፍቺ መጠየቋ ትክክል ነው ወይስ ትክክል አይደለም? አንቺ እላ እዚህ ጋር እኮ እሷ ናት። እኔ እሷ ላይ መፍረድ አልችልም። ለምን እሷ ናት። በሷ ጫማ ላይ የቆመ ሰው ነው ማወቅ የምችለው። ገብቶሻል? ሂማሙዋስ አዮ ምን እንደሆነ ብቻ ትረጃለሽ እኮ። ስለዚህ የዛኔ ለምሳሌ እኔ ደግሞ ጥፋት ማን ጋር ይሁን እዚህ ጋር ሚዲያ ላይ መናገር አልፈልግም። ገብቶሻል? ለምን ፈራጅ አይደለም። ግን እነሱ እየሰሩ ያሉ ስራ ላይ ሴቶቹ ራሳቸውን በራሳቸው ሲያስከብሩ ደስ ይላል። አሁን ለምሳሌ አረ እሺ አሁን ፍቅርዬ እሺ ልጅቷ ምንድነው የምታስተምረው? በየጽጥ
ትናንት ወዲያ እኮ ሄርሜላ ሁለት እጁ ነው ይዘችው። ሁለት አሁን ፍቅር ያይሽ አራይችል ከትላንት ወዲያ ሩታ ይቅርታ ያኔ ይቅርታ ሩታ ስትጠይቅ ሄርሜላ ምን አለች? አንተን ከማጣሽኮ የኔ እናቱ አንጀት ቅጥል ያለኝ ነው። እዛ ቦታ ላይ እኛ ከሁላችን እኮ አውርተን ነበረ። ለምሳሌ ኤቭሪዳ የሆነ ነገር በተፈጠረ ቁጥር አንተ ማጣት ብላለች እንደ ሁለት እጇ ፈራለው የምትለው ነገር ለሷ ጥሩ አይደለም። ለምን ሲስ ጎኗ ያውቃል። አንድ ወንድ ልጅ ማለት ነው የምር ማለት ነው ሪሊ ለማይሄድ ራሱ አላገኘችም እድል። አሁን ዝም ብለሽ ስለ ሄርሜላ እናቴ ሲጀምር ሩታ ማለት ነው አንድ ነገር ልንገርሽ። ሩታ ምንም እየለመነች እኮ እድል አላገኘችም። ኦኬ አንድ ነገር ልንገርሽ ማለት ነው። አሁን ኤምቢ ካላን ችግር ልንገርሽ እና ተረጋጊ። ስለዚህ ሰው አጣቆሽ እሱ ያሙኔ እሱ ወንድ ልጅ ነው። የወንድ ልጅ ስም ደግሞ ብታጥፉ ምንም ብታደርጉ ወንድ ልጅ ነው። የሴት ልጅ ክብር ነው። ልጅ አስሬ ከሳመች ወንድ አይወዳትም። አስሬ እንደዚህ አስሬ እኮ ነው የምትሳመው። ጠጅ አስጠጥታው ለምን ሳመችው? ባሽ ነገር ደግሞ ሄርሜላ ስለተጋባች ነው የዛን ቀን እግሯ ምን ስርስሯ ምን እኮ አብረን አደረጋችሁ። ኧረ በስመ አብ ወወልድ አይመለከተንም። ፍቅርም ካለ ፍቅር፣ ሄርሜላም ካለ ሄርሜላ አይመለከተንም። ካላስረሱ ከእንግዲህ በኋላ እናንተ አዲስም ከፈለገ ተሰዳደቡ ሲጀመር አዲስ አምጡለት ነው። ውቤት አዲስ ተዋረደ ወንድ መደባት ነው ያለባቸው። አይ ወንድ ልጅ እኮ ነው የወንድ ልጅ ክብር ምንም ታደርጉ አይዋርድ። ወንድ ልጅ ተዋረደ የውርደተኛ ልክስክስ አንቺ ሳሪ እግዚአብሔር እንርፊ ሆባ ፎሎ መልሽ ነው። በውስጥ መስመር የሆነ ነገር መጣ ተናውቼ በዲስ ፎሎ ዛራት አጋጋር ሰምስ መደራሰ እሺ ነው ቆንጆ ይመልስልሻለሁ። አንቺ ታዘቱ ጋር መሆን ይችላል። ምን አገባኝ ነኝ። ኦኬ እንደዚህ አንቺ በቃ ሴት አይደለሽም እንደ አንቺ ማን እኔ ሴት ነኝ። ሴት ልጅ የራሷ ሴት ነኝ ብላ እኔ የማይመጥን ቦታ ላይ አላቆምም ካለች የራሷን ማስከበር ትችላለች። እና አብርሃም ታደሰ ምን አደረገ? ሁሉም ሰው ይበቃል። ሴቶቹ እኮ እሱ አይደለም ፈልጎ ነው አይደል ያመጣችሁ። እራሳችሁ ናችሁ የመጣችሁ። እራሳችሁ ናችሁ ደግሞ ይመጥናል ብለው ገቡ። አብርሃም ይቻላል ጠላትም ታላችሁ እኛ እኮ እዚህ ጋር ቆንጆና አንጠለን አይደለም። እኔ አሁን የምመኝለት ምንድነው ታውቃላችሁ? ተቀጣጥሮ ሰላም ፈጥሮ ደስተኛ ነኝ እኔ አለ ድንግል እኮ ነው ወሰዳት ነው እንዴ? አብረን ድንግል ወሰደ ነበር። ታንቺ ባንድ ነገር ልንገርሽ እዚህ ያላችሁ አንድ ጥያቄ ልጠይቃችሁ። አብሮ አንድ ጥያቄ ልጠይቃችሁ ማለት ነው። አራታችሁ ተከከሉ 15 ነው ያላችሁ ታዲያለሽበት ሀገር ይላል አሁን ትላለች። እንግዲህ ናት የተዋረደች ፍቅር ናት። ልክ ሚዜ እንደሆነች ነው የምትገልጸው። አሁን ምንድነው የተዋረደችው ፍቅር ናት ማለት እንዴት ነው የምትዋረደው? ፍቅር ተዋረደች አላለችም ጭራሽ። አሁን ምንድን ነው ያልኩሽ? አንቺ አትሳደቢ፣ ዝም በይ። ቆንጆ አትሳደቢ። እዚህ እግር የያዙ ሰዎች እያሉ አንቺ ለምን ትሳደበለች? ሄርሜላ ለምን ታወረዳለች? ውዴ ሄርሜላ ራሱ ታውቃለች። እንደዚህ አልጋ ላይ ዝም ብላ ከብታ ለምን ትሰጣለች? የሰው ሞሞ ክብር የላትም እንዴ? ኧረ ምን ክብር አለ? አንቺ ሁሌ ከፍታ ትሰጣለች። ከዛ እየመጣችሁ ታንጫጫላችሁ። ክብር አለ ሲወራዳ አትሬሽ ሩታ ፍቅር አትሰዳደቡ። በቃ እሺ አትሰዳደቡ። ክብር ከንፈር ድንግል ነው ወሰደ እንጂ ቂጡ አይደለም። ከንፈር ድንግል አብሮ ነው ያደጉ። ይሰማታ ከሰጠች ምን ያደርጋል? ሴት ልጅ ራሷ መጠበቅ አለበት። አናተ ቆይ መልስ አብርሃም ማን እንደደበሰው አብርሃም የሚመልስ ሩታን ትመልስ። አለቀ። ሌላ ይሄ ሁሉ ደረጃ ለምን
ሰው ክፋት ዩቱብ ለማዘጋት ራሱ እየሄዱ እየተራረጡ ይሄ ክፋት ነው። ሃይማኖታችንም አይፈቅድም። ሰው ሲያድግ ደስ ይለናል። ማለት ነው። ሩታ ሄርሜላ ላይ አልሄደችም ማለት ነው። ደግስ የተደገሰበት ዱባይ ላይ እሱ ነው ያቃጠላቸው። ሌላ ምንም የለም። አብርሃም ላይ ጥላቻ እሱም ቅጥል በሉ ብለዋል እና ተናግረዋል። እሱም ሚዲያ ላይ ቀርቡ አትቃጠሉ ያንገበገበ የራሳቸው ማቀራኒ የተንገበገብኩ ለዛም ነበርኩት። ያገበሽ ልጅ ነው ያደገው። ዛሬ ልጅ ነበርሽ ያኔ ምን ነው ተንገበገብሽ? ማንም ተደረው ያወራባት ነው አለቀ። አንዱ ሰደካ አንዱ ማለት ያምራል። ግዙ አይ እገዛለሁ ለባል ማለት ነው። ምን አይነት ተውኔ ይሻላችኋለሁ። ተዋት ጨቅ ነው ያላችሁ መሰለኝ። ተው ግን ጥሩ ልብሶች አሉ። በነፃ ነው የምሬን እምላችሁ። ድራማ እየሰሩ ነው። እናንተ እንኳን ድራማ ለምን ሰው ለሰው አያሳዩም? ምን አገባኝ ነው ይዝራዛው። ሄርሜላ እኮ ቂጧ እንደዚህ አድርጋ አብርሃም ላይ አናቱ ላይ ወጣለሁ አለች ነው። ስለዚህ ስለ ሄርሜላ አትሂጂ፣ ዝም ብለሽ ራስሽ ችለሽ አውሪ። ማን እንደዚህ ያለው? አንቺ ስነ ስርዓት ያዥ። እሺ ሄርሜላ አይደለም ስነ ስርዓት። እሺ ሄርሜላ ፎቶ ላይ አይቼ እኮ ነው ፎቶ ላይ እንጂ ዳቦና ፈጣ መጣች እኮ እናንተ አላየሽ እንዴ? ሃይማኖትሽ ምንድነው? ስለዚህ ሰው አውርቷል። ድዋይ ከሰረግሽ ብርሽ ይመለሳል፣ እኛ እንመልሳለን። ፈትን ጠይቅልሻለን። አለቀ። ሌላ አታቆም። ኧረ መጀመሪያ የራስሽን ባስመለስ ማሪ፣ የራስሽን ባስመለስ የኛስ ችግር የለውም። እስቲ መጀመሪያ የራስሽን አስመለሽ። የመዳም ነው የምትገዛሽ እኮ አይተሻታል። አንቺ ሽንት ቤት ታጥቢ የለ እንዴ? ሽንት ቤት ታጥቢ የለ እንዴ? ስሚ አስሬ ውጭ ውረጅ እየተባልሽ ሽንት ቤት ታጥቢ ያለሽ እኮ እሷ ሀገሯ ላይ ሄዳ እንኳን ማለቀሰች። አንቺ ከሀገርሽ ወጥተሽ እኮ ሽንት ቤት ታጣቢ ነሽ። እኔ አልኩሽ እኮ እነሱ በቃ ለእሷ እስከወጣች ታልቅስ እንደፈለገች አንቺም ሽንት ቤት እንደምታጥቢ ሁላ ምን አገባሽ? አሁን ያስፈልግ ነው አስፈልግ ነው። ሄርሜላ ካላነሳችሁ ስለ አብርሃም አታወሩ። በቃ እሺ ወረዱ። እግዚአብሔር እኔ እኮ ፍቅር አላችሁ ብዬ ነበር። እኔ እኮ ሰው መስላችሁኝ ነው። ሲሪየስሊ እኔ ሳራ አብርሃም እና ሩታ የምሬን ነው የምላችሁ። አትቀላቀሉ። በቃ ከኛ ጋር ስርዓት የላችሁም እናንተ። በቃ ስርዓት ቢኖራችሁ እኮ እንደናንተ ብዬ ነው ያስገባኋችሁ። ክብር ሰጥቻችሁ ሲሪየስሊ ምንም እነዚህ ስርዓት የላችሁም። ሴት ስለሆናችሁ ነው ያስገባችሁ። ግን ደግሞ ስርዓት የላችሁም። አነጋግራችሁ ለምን ነው በስነ ስርዓት የማትነጋገሩት? ሄርሜላ ደመራራ ነው። ሄርሜላ ሳይጠሯት ምንም ፎሎ ማያገኙ ወሬ ማይዳፍጥ ምን ነው ይላል። ስሞታ ሰጣችሁ የእሷ ነገር ምን ላይ ነው ተፋጠው? ማወቅ የምፈልገው ነገር ቢኖር አብርሃም ነው አይደል? ምንድን ነው ያደረጋቻችሁ? ኮሜንት ጻፉልኝ። ምን አደረጋቻችሁ? ትዳሩ አሊዘራችሁ የእናንተው የምትደግፏት ሆይ ብላችሁ ያሰጣችኋት እናንተ ናችሁ። እዚህ ገና የዛሬም 20 ዓመትም እንደዛ ነገር ከተባለ ማለት ነው። ብዬ ነበረ ግን ደግሞ ስርዓት የላችሁ። ብሳት ከተቃጠለ እኮ መልሶ አይዝም። እነዚህ ዝም ብሎ በቃ ዛሬም እሱ ታሪክ ነው የሚያወሩት፣ ነገም እሱ ታሪክ በታሪክ ማንም የኖረ የለም። ታሪኩ በቃ ተቋርጧል። ደግሞ ልብስ ግዟት ትላላችሁ። ልብስ እኔ በልብስ እኮ አይደለም የምተዳደረው ውዶቼ። አይደለም አንቺ መገደፍ አለባችሁ። ጀግና ነች ከምትሉ ሳራ አትሰዳደቡም ነበር ቤት ውስጥ። ሳራ ጀግና እኔ ማወቅ የምፈልገው ነገር ሄርሜላ ምንድን ነው ያደረገቻቸው? ምንድን ነው ጥፋቷ? እኔ ማወቅ የምፈልገው ይሄን ብቻ ነው። አስታረቀች። ማያዝ አለማያዝ የእሷ ፋንታ ነው። ብዙ ነገር ለፋችላት፣ ብዙ ነገር አደረገችላት። መቼም ልትማር አልቻለችም። ምክንያቱም ሩታ ደደብና ማይብ ተመልስ ነበር። ዱባይ ማሰረግ አይደለም ኢትዮጵያ ውስጥ እና ጠባቱ አጠገብ ቀለበት ቡታጀራና አዲስ አበባ የ30 ኪሎ ሜትር ነው። መጥቶ ማየት አይችልም። ምን ቤታቸው እነሱ የምን የሩታ የምን እንትን ናቸው እነዚህ? አትከበሩም እንዴ ቆሻሾች? እውነትም ራሷን ብታስከብር ከሆነ ቤተሰቦቿ ታስከብር። እዚህ ከምትናገሩ እዚህ መታችሁ ሚዲያ ራሳሪ ቆሻሻ ካላችሁ ከአንቺ የሚበልጥ ከእናንተ የሚበልጥ የለም። ክብር ሰጥቻችሁ ነበር። ክብር ያውላችሁም እንደ ሴትዮቹ እንትን አድርጉት ጋይስ። ከታች እንትን 66 ይብላችሁ ቆሻሾች
ሰላም የሀገሬ ልጆች እንዴት ናችሁ? ደህና ናችሁ? እየሰራ ነው ገረድ ያልሽዋለች ቆሻሻ ማለት ነው። ሴተኛ እኛ ሰርተን ነው የምናስተዳድራችሁ። እሺ ቆይ አንዴ ገረድ ያለችዋ ልጅ ገረድ ያለችዋ አንቺ አንጥፎ ያንጥፎ ለማለት ያለሽ የለም። ዞር በይ። እኔም ሸቃላ ነኝ። ገረድ ነበር ገረድ ስለሰማሁ ነው ሸቃላ ወንድ ስትለምን ባንጋሪ ስለምን ነበር። አንቺ አለቀ። የነሱ ምን አይነት ጦማር ባለጌ ስብስቦች ነገር ያስቀርሻል። አንቺ ስራይ ስሪ ታራ አንቺ ጀግና ነሽ። ከሁሉም ከነሩታ ከነምን ትሻለሽ። ዝም በይ ጀግና። አው መረጃ ምን አይቶ ነው የሚያወሩት? ማርያም ተረንኮን ሚዩት እንኳን አላረኳቸውም። ያውሩ ብዬ ዝም ብዬ በቃ ዛሬ ክብር ሰጥቻቸው ያብርሽን እንደው ቢነቡ ውቢት ራሱ አስወርጄ ማለት ነው። ውቢትን አስወርጃት አንቺ ገረድ ስለሆንሽ ትላለች። ገረድ እንደሆነ ምን ታርጋልኩት? ይኸውልሽ የመዳም ክሎሮክስ አሁን ሚዲያ ላይ የአብርሃም ቪዲዮ ስለወጣ እራት ይበሉ خلاص ሹ አለ ፓራቱ ጀመር ፋታ ተጥማለ ያገሬ ሰው እናንተ ፓራ ናችሁ እንዴ? ያለፈ ነገር ነው። ኪስ ነው خلاص ሹ አለ አሁን እኮ ፒስ ተኮ አይደለም። አሁን ይለፍ ታልፈዋል። ቆይ እነዚህ የሚሳደቡት ለምንድን ነው? እነሱ ተያቸው ገረድ ያልኩት እኮ ከራሴ ጨምር ነው። ገረድ ነኝ እኔም። ሁላችንም ገረድ ነው። እነሱ ልንገርሽ ክብር ነው ልልሽ እፈልጋለሁ ሀቢብቲ። ዱባይ ላይ ግን ስራችሁን አክብራችሁ ሴቶች ዛሬ ነው ክብር መጠበቅ አለባችሁ። ተጠምጥማንቱ ላይ ሳመችው እንጂ አብርሃም አይደለም። ስለራሷ አራውበት የሰው ታማስላለች እዚህ መጣ። እንደዛ አትበሉ፣ አያገባችሁም። ኧረ የኤርሜላ ጦሱ እሷ ባለ ስራ ነች። እሷ ፈልጋ ወደ አልጋበት አላዘችም። አልጋበት አይደለም አልጋና አላገኛችሁ ስራ አላት። የእናንተ ወታደራ ወንዶች ማለት ነው። የራሳችሁ ጉርጋድ ውስጥ የራሳችሁ ያላምጥቶ የዘረጋልን ይሄ ሽልጥልጥ ባሬሳ ማለት ነው። አሁን እኮ ኤርሜላ ለአብርሃም ተከታተለ ግን የለሱ ጉርጋድ ይቆፍራል። እሱ ተመልሶ በዛ ጉርጋድ ላይ ይገባል። አብርሃም እናንተ ወደዳችሁም ጠላችሁም እኛ እንወደዋለን። በፊትም ጀምረን ነው የምናውቀው خلاص لا አይደለም። አሁን አብርሃም እኮ በቃ